ሩሂ ልብ አንጠልጣይ የፍቅር ታሪክ ክፍል 10። ደራሲ ዩስራ፣ ተራኪ ረዚቃ ሙሐመድ። ለሚስክ ዩቲዩብ ቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በአክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። ከላዩ ላይ በቆራጭ ወረቀት ጎላ ባለ የእጅ ጽሑፍ መልካም ጋብቻ ይላል። ከካርቶኑ ሙሉ ለሙሉ አውጥታ መስታወቷ ፊት ቆማ ከራሷ ጋር ለጥፋ ተመለከተችው። በተለያዩ ጌጣጌጦች አሸብርቋል። የተለየ የሆነ የትኛውን ሙሽራ ለብሳ ያላየችው የሙሽራ ቀሚስ ነበር። ፈገግ ብላ በስነ ስርዓቷ አጣጥፋ ወደ ካርቶኑ አስገብታ ቁም ሳጥኗ ውስጥ አስቀመጠችው። ቀን ቀንን እየተካ አይደርስ የለም የኒካህ ዋዜማ ላይ ደረሱ። ረዥም ምሽት በሁለት ልቦች ተስተናገዱ። ጨለማው ምሽት ወደ ብርሃን ተሸጋገረ። እንዳይካበድ የተባለው ድግስም መልኩን ቀይሮ ተፏፉሟል። ሁሉም ነገር ተዘጋጅቶ የሙሽራውን መምጣት በመጠባበቅ ላይ ናቸው። ሩሂ ገና ከክፍሏ አልወጣችም። ከካትሪን የተሰጣትን የሰርግ ቀሚስ ለብሳ በስሱ ሜካፕ ፊቷ ላይ ጣል ጣል አድርጋ ራሷን ስታበጃጅ እናቷ በሩን ከፍተው ገቡ። የኔ ልጅ በጣም ቆንጆ ሆነሻል። አመሰግናለሁ እማዬ። ግንባሯን ስማት አይን አይኗን በስስት እያየች የኔ ሩሂ፣ አንቺን ድል ባለ ሰርግ ነበረ መዳር የምፈልገው፣ ልክ እንደ ልጅ ሂዳ አንቺም አልፈለግሽም እንጂ። እማዬ ይህም ተጋኗል። እኔ ከሰርጉ ትርምስ ጉዳይ የለኝም። አይን የበዛበት ትዳር አልፈልግም። ይገባኛል ልጄ፣ ሚዜ እንኳን መምረጥ ነበረብሽ። እማዬ ጓደኛ እኮ የለኝም። የኔ ቆንጆ ችግር የለውም፣ ብዙም አስፈላጊ አይደለም። እንዳታዝንባት በማሰብ ነበር እንደዛ ያለቻት። የኔ ሩሂ፣ ዛሬም ለኔ ገና ልጅ ነሽ። እንደ ከርሞ ሳሳልሻለሁ፣ እንደ ድሮ ወድሻለሁ። ይህንን ቀን ደርሼ ስላየው አልሐምዱሊላህ። ደግሞ እየመጣሽ እንድትጠይቂኝ፣ አገባው ብለሽ እንዳጠፊ ቤትሽ ድረስ መጥቼ ነው የምሸመግልሽ። እማ እባክሽ እንደዛ አትበይ። እንዴት ነው አንቺን ችላ ማለት የምችለው? ወገኛ በይን ወረድ፣ እታች ብዙ ሰው እየጠበቀሽ ነው። ሙሽራይቱን ነው? የሁለቱም ጥያቄ ነበር። እታች ዛት ወርዳ የቤተሰቦቿንና የጎረቤቶቿን እንኳን ደስ ያለሽና መልካም ምኞት እያስተናገደች ሰዓቱ ተገባዶ የሙሽራው መምጫ ደረሰ። ነሽዳ በስሱ ተከፍቶ የቤቱ ድባብ ሰርግ ሸቷል። እልልታና ጭብጨባ የሙሽራውን መምጣት አሳወቀ። የምሳ ስነ ስርዓት ተጀመረ። የተጠሩ ጥቂት ተጋባዦች በየምርጫቸው ከተዘጋጁት ብፌዎች አንስተው መመገብ ጀመሩ። ዩምና ማለትም የሩሂ አክስት ልጅ በሳህን ምግብ ቲማድርግ አምጥታ እንድትበላ ተወተውታታለች። እህሉ ከጉሮሯ አልወርድልሽ ብሏታል። ከመቼ ሳመጦ ወሰደኝ እያለች ትብከነከናለች። አይኗን ወዲህና ወዲያ ስታንከራተት ካትሪን ስትገባ ተመለከተቻት። ፈገግ ብላ ወደ እሷ እያየች ካትሪን ስትል እቅፍ አድርጋ የኔ ሙሽራ እንኳን ለዚህ ቀን አበቃሽ። አመሰግናለሁ መቤት ካትሪን። ተቃቅፈው እንዳሉ እናቷ መጣ። ሩሂን ለቃ ከእናት ፈቲሃ ጋር ሞቅ ያለ ሰላምታ ተለዋውጠው ተቃቅፈው እየተሳሳቁ እሷን እርስ ታደረጓት። ከብዙ የጥበቃ ጊዜ በኋላ የኒካሁ መርሃ ግብር ተከናውኖ ታላቅ ወንድሟ አብዱል ከሪም ለሩሂ እንድትፈርም ወረቀት ይዞላት ገባ። ቢስሚላህ ብላ ፈረመች። እሱም በአጸፋው መብሩክ እህቴ ብሎ ግንባሯን ሳማ አድርጎ ወጣ። ቀጥሎም አባቷ ገብተው እጇን ይዘው ወደ ሙሽራው በመውሰድ እጇን በመያዝ አማና ሰጠውት በዱዓ ሸኟቸው። በሙሽራው ቤተሰብ በኩል ከሙሽሪት ቤት ባልተናነሰ መልኩ ተሰርጓል። ዘመድ አዝማድ፣ ወዳጅ ጎረቤት ታድሟል። አድካሚና አስደሳች ውሎ በኋላም መሽቶ ወደ ማደሪያቸው ገቡ። ኢሳም ሻወር ሊወስድ ወደ ውስጥ ሲገባ ከላዩ ያለውን የኒካህ ቀሚሷን አውልቃ ቀለል ያለ የማታ ልብስ ለብሳ አልጋው ጠርዝ ላይ ቁጭ አለች። ኢሳም ከወገቡ በታች ፎጣ ጣል አድርጎ ጸጉሩን እያደራረቀ በከፊል ወደ ሩሂ ተመለከተ። ያለ ጅልባብ ለመጀመሪያ ጊዜ ሲመለከታት እጅግ ውብ ሆና ታየችው። እግሮቿ አዲስ እንደተወለደ ሕፃን ለስላሳና ጽዱ ናቸው። ከቅጥነቷ ጋር ገና ስራዎቹ መጀመሪያ ያለች አፍላ ኮረዳ ትመስላለች። ሩሂ ከጎነበሰችበት ቀና ብላ
ለጥሩ ምላሽ ሰጠች። ኢሳምም ሻወር ወሰጅና እንስገድ አላት። መርሐባ ብላ እሷም ተነሳች። ምሽት በንጋት ተተክቶ የሱብሒ አዛን አቅራቢያቸው ካለ መስጂድና ከስልካቸው ጥሪ ተሰማ። ኢሳም ውድ ባለቤቱን ከእንቅልፏ በመቀስቀስ ሻወር ወስደው የሱብሒ ሰላትን እንደ ሱናው ሰገዱ። ከወራት በኋላ ቀንን ሳምንት ደግሞ ወራትን እየተካ በትዳር ከተጣመሩ 5 ወራትን አስቆጠሩ። ታዲያ በእነዚህ ወራት ውስጥ ብዙ አዳዲስ ክስተቶች ተፈጥረዋል። ሲትራ የኢሳምን ጓደኛ አብዱል ሐፊዝን አግብታ የትዳር ህይወትን ከጀመረች 1 ወር ሊሞላት ጥቂት ቀናት ይቀሯታል። ይህ ብቻ አይደለም። ከሲትራ ሰርግ ጋር አብሮ የሃናንና የማሂር የኒካህ ፕሮግራምም በአንድ ተዘጋጅቷል። ከሳምንት በኋላ የሰርግ ዝግጅት ይከናወናል። ታዲያ በዚህ መሃል ደስታውን በሀዘን የሚቀይር ትልቅ ስንክሳር ተከስቷል። ስራ ከመግባቷ በፊት አዘውትራ ከምታከናውናቸው ተግባራት የባለቤቷን እናት መንከባከብ የዘወትር ልማዷ ነው። በረንዳ ላይ ሆነው የጠዋቷን ፀሐይ የሞቁ የሆዳቸውን ሲያወጉ ሃናን እየተላከፈች መጣ የእናቷን ግንባር ሳም አድርጋ ሩሂን ጉንጯን ስማ ስትጣደፍ ወደ ሞጫቸው ሄደች። ማሂር በሰርጉ ትርምስ ማንም እንዳይደክም በማሰብ አዳራሽ ተከራይተው የሁለቱም ወገን በተገኙበት እንዲከናወን ዝግጅት ጨርሶ ቀኑን በመጠባበቅ ላይ ነው። ሩሂ እናቷን ካየቻት ቀናት ተስተናግደዋል። ያለ እናቷ አይሆንላትም። እያደረ እየዋለ የቤት ውስጥ ኃላፊነት የባሏን እናት መንከባከቡ ስራው በአንድ ተደምኖ መፈናፈኛ ሳጥቷት ከእናቷ አርቋታል። በቤት ውስጥ አጋዥ ቢኖራትም አብዛኛውን ስራ በራሷ ነው የምታስተናግደው። በጧት የምትሰራውን ጨራርሳ ኢሳም በከፈተላት በተመረቀችበት የልብስ ስፌት ስራ ወጥራለች። ከካትሪን ጋር ከቀድሞ በላይ ተቀራርበው በሽርክና መስራት ከጀመሩ ሰነባበቱ። ኢማጅንም ቢሆን እንደ በደሉ አልቀጣችውም። አንዳንዴ ኢሳምን አስፈቅዳ እየሄደች ታየዋለች። እማዬ ገና ከበር ያለች እየተጣራች ስትገባ እናቷ ኪችን ውስጥ ጉድ ሲሉ ድምጿን ሰምተው አንቺ ሽፍታ መጣሽ? እማዬ እንዴት ነሽ? በጣም ነው ናፈቅሽኝ። መቼስ ባንቺ አልጨክን፣ ነይ ቀፊኝ። ላልተወሰኑ ደቂቃዎች ተቃቅፈው ቆዩ። ከቅፋቸው ቀና እያደረጉ ደህና ነሽ አይደል? ደህና ነኝ እማዬ። ትዳር እንዴት ነው? ቆንጆ ነው አልሐምዱሊላህ። ባለቤትሽ እንዴት ነው? ጠፋኩ። ደህና ነው፣ ስራ በዝቶበት ነው። አትከላከይለት። አንቺን ሳይወስድ አስር ያልነበር የሚመላለሰው እኮ። ታዲያ አሁን አጠገቡ ነኝ። ምን ይፈልጋል? ወገኛ። አሁን ማገዝሽ ነው። እናትሽ ደህና ናቸው? ሳልጠይቃቸው ከረምኩ። በጣም ደህና ናቸው። አሁን ራሳቸውን ችለው እንቅስቃሴ ጀምረዋል። የኔ ሩሂ፣ እሳቸውን በመንከባከብ አትሰላች። በእሳቸው ውስጥ እኔን እናትሽን እንድታስታውሽ እፈልጋለሁ። ለእሳቸው በምታደርጊው እንክብካቤ 2 በረከቶችን ታገኛለሽ። አንድም ከአላህ ምንዳ፣ ሌላም ከባልሽ ፍቅርና ክብር ያጎናጽፍሻል። ሴት ልጅ ሚስትነቷ ቤቷ ላይ ያላት ጥንካሬ ቤተሰቦቹን አያያዟና ለእነሱ መልካም መዋሏ ነው። ቤትሽን በደንብ ያዥ። ብልጥ ሴት ሆኚ። የኔ ልጅ ብልጥና ብልህ ነች። ብልህ ሁኚ። የሆነ ነገር ሲከብድሽ እኔ እናትሽ አለሁ። እያረፍሽ እየተጫወትሽ ሂጂ። የቱንም ያህል ቢከፋሽ ዋጥ አድርገሽ እኔ ጋር ነኝ። አብረን መላ እንፈልጋለን። መፍትሄው የሌለ ችግር የለም። እማዬ፣ አንቺ እኮ እናቴ ብቻ አይደለሽ። እንዳንቺ ያለች እናትን፣ እንዳንቺ ያለች ለባሏ ምርጥ ሚስትን መሆን ካንቺ በደንብ ተምሬያለሁ። እናም አታስቢ፣ እኔ አንቺ ልጅ ነኝ፣ አላሳፍርሽም። አውቃለሁ የኔ ሩህ። በያሁን ወሬውን ትተሽ ተነሽ፣ የሚበላ አምጪና ቢ። ምንድነው ሁሉ አንድ ቁጥር መሆን? በደንብ ቢ፣ ወፍሪ እንጂ። እማዬ፣ አሁን እኮ ነው በልቼ የመጣሁት። ደሞ ሂሳም ቅጥነቴን ይወደዋል። ቅጥነት ደግሞ ምን ይወደዳል? ደግሞ ባይሆን ስትወልጂ በደንብ አርስሻለሁ፣ ወፍረሽ ትወጫለሽ። ስወልድ ብላ ዝም አለች። ከተጋቡ 6ኛ ወራቸውን እየቆጠሩ ነው። ምንም አይነት የወሊድ መከላከያ አልተጠቀመችም። ልጅ ግን አልመጣም። ከሞቆ ቤቷ ከደስታ ህይወቷ ትንሽ ጠባሳ ተፈጥራለች። ኢሳም አንድም ቀን ስለ ልጅ አለመውለዳቸው አልተጨቃጨቃትም። ኢንሻአላህ ይሆናል፣ ገና ነን። ይህ ነው የሱ ንግግር። እሷ ግን ትብሰለሰላለች። ትላንትና የፈጸመችው በደል እንዳይበቀላት አብዝታ ትፈራለች።
በሀሳብ ትክዝ ካለችበት ሩሂ የት ሄድሽ? እማዬ በቃ ልሂድ፣ ብዙ ትዕዛዞች አሉብኝ። እሺ ሩሂ አትጥፊ፣ ባትመጪ እንኳን ደውይልኝ። እሺ እማዬ፣ ያላንቺ እንዴት ይሆንልኛል? ቻው በቃ። ሩሂ ወይማ እናትሽ ትወድሻለች። ወይ እማዬ አንጀቴን አትብዩ፣ እኔ ሙድድ ነው የማረግሽ እናቴ። የልጇን የፊት ገጽ መዳመኗን ስላስተዋለች ጭንቀቷን ለማስረሳት ነበር እንደዛ ያለቻት። ተሳክቶላታል። እየተፍለቀለቀች ወጣ። የግቢው በር ጋር ስትደርስ ከማሄር ጋር ተገጣጠሙ። የሆነ የማይታመን ነገር ከደስታችን መሀል ተመዞ የሚወጣ ያ ሀዘን ለማከምም ለማስታመምም የማይመች በውል ያልታወቀ ያልተጠበቀ አጋጣሚ ያ ነው የሆነው። ለማንም ያልተፈታ ቅኔ። ሀናን ምንም ትሁን የት እና መቼ ከማን ጋር ተገናኝታ እንዲህ ልትሆን ቻለች? ጥያቄ እንጂ መልስ ታጣለች። ብቻ አንድ ቦታ ላይ ብቻ ፍዝዝ ብላ አትናገር አትጋገር። በየመሃሉ ትልልቅ አይኖቿን ታጉረጠርጣለች። የእውነት ትልቅ ዱብዳ ነው። እሁድ የሰርግ ቀናቸውን በጉጉት ሲጠብቁ እሁድ ደርሶ የሀዘን ጥላ አጠለሽ። ሩሂ በዚህ ህዝብ መሃል እርምጃ እንዳይጠፋብኝ እስኪ እንዴት ልራመድ? ሩሂ ምን አይነት ቬሎ ልምረጥ? ሩሂ ጫማዬ ምን አይነት ቢሆን ደስ ይልሻል? ዘውትር እየመጣች ተጨቅጭቃት ነበር። እብድ ነች። እቤት የዋለች ቀን ድብርት የሚባል አይታሰብም። አብዳ ታሳብዳቸዋለች። ሰዎች ይቀየሙኛል ሼም ነው አትልም። እንደፈለገችና እንዳሻት ታብዳለች። በተለይ ከሲትራ ጋር ሲሆኑ አይጥና ድመት። እቤቷ ድረስ ሄዳ ትረብሻታለች። ባትሄድ እንኳን ደውላ እሷን ሳታበሽቅ አትውልም። እብደቷን ይወዱላታል። ሳቋ ቤቱን አልፎ ውጭ ድረስ ይሰማ ነበር። እሷ ባለችበት ግርግር አይጠፋም። ጎረቤት፣ የሰፈር ሰው ሁሉም ይህች እብድ እያለ የእውነት አበደች። ጩኸቷ በዝምታ ተተካ። ያ ጭንቀት የሚያስረሳ ፈገግቷ ከሰመ። ዝም አለች። በቃ ከዝምታ ውጭ ምንም አትልም። ኩርምት ብላ አይኖቿን ከማንከራተት ወዲህ ምንም አትተነፍስም። ብዙ ሰው አክሞ እጁ ፈውስ ነው የተባለለት ወንድሟ ለእህቱ ሲሆን ከበደው። ሩቃና የተለያዩ ሕክምናዎች ሁሉም ተሞከረ። ወይ ፍግች። በሷ መታመም ሁሉም ታመመ። በተለይ ወንድሜ ቅስሙ ስብር አለ። ገረጣና ወራቶች ተቆጠሩ። እናትም በልጃቸው ህመም ታመሙ። በእንቅርት ላይ ጆሮ ደግፍ እንደሚሉት ሁሉ በሀዘንና በጭንቀት የተከለሉ ወራትን አሳለፍን። ሀናን ከክፍሏ ውስጥ ከኋለች ሰነባበተች። እንደዚያ ሆነ እንኳን ወንድም ያልተዋትም። ጠዋትም ማታም ከጎኗ ቁጭ ብሎ ይውላል። የምትመልስለት ይመስል ያወራታል። ብቻውን ይፈጋል። አንዳንዴ እሱም እንዳያብድ ሰጋለሁ። ከሷ መለየቱን ጠልቶ አሁን ካለንበት ሰፋ ያለ ቤት ገዝተን ሌላ ሰፈር ሄደን ማሂም አብሮ መኖር ጀመረ። በጠዋት ስራዬን ጨራርሼ ሀናንን ላጥባት ወደ ክፍሏ ሲሄድ በሩ ተንኳኳ። ሄጄ ከፈትኩ። ሲትራና አይሰል ናቸው። በነገራችሁ ላይ ሲትራ የ7 ወር ነፍሰ ጡር ነች። ሰላምታ ተለዋውጠን ገቡ። እኔም ከነሱ ኋላ ሀናንን ማጠቡን ለኋላ ትቼ ኩኪስ ይዤ ወደ እነሱ ሄድኩኝ። ሀኒ ተመልከችኝ፣ እኔ የትሽ እኮ ነኝ። ለእኔ እኮ አይሆንልሽም ነበር። እንዴት አስቻለሽ? እህቴ። እሷ ደግሞ እህትሽ አይሰልን ረሳሻት እንዴ? እኔን እሺ፣ አይሰልን እንዴት የተንኮል አጋሪ ብላችሁ ትጠራሩ ነበር? ከልጅነታችሁ ጀምሮ ተንኮለኞች ነበራችሁ። አንድ ሲሊፐር ለሁለት ተውሳችሁ ያሳለፋችሁትን ጊዜ ትዝ አይላችሁ? ትዝታችሁ ሲነሳ እኮ በሳቅ ፍርስ ስትይ ነበር። እስኪ አንዴ ብቻ ሳቂ፣ አስቸግረኝ። እንባይን ጠራራኩ። ሲትራ በቃ አታስጨንቂያት፣ ዱአ አድርጊላት። ላንቺም እንዲሆንሽ ማልቀስ ጥሩ አይደለም። ተነሽ። በዝንት ልምምጥ ካጠገቧ አንስቼ ወደ ሳሎን እንድትወርድ አደረኩ። ከ2 ዓመት በኋላ ህይወት ቀጥላለች። ከቤተሰብ ውስጥ አዲስ ነገር ብቅ ብሏል። ሀናን በትንሹም ቢሆን ቃል መውጣት ጀምራለች። ፈገግ ማለቷ በራሱ እንቅስቃሴ ማድረግ የመሳሰሉትን ከምን ጊዜውም በላይ ማሄር አብሯት ሆኖ ይንከባከባታል። አልፎ አልፎ ከቤት ይዟት ወጥቶ አዝናንቶ ይመልሳታል። ሂባ ከቤት ከጠፋች 2 ዓመት ሆኗታል። ትኑር ትሙት ፍንጭ የለም። በስራዋ ቢበሳጩባትም ስጋነችና ይጨነቃሉ።
ጣት ገማ ተብሎ ተቆርጦ አይጣልም ሆኖባቸው ከጠፋችበት ዕለት አንስቶ ለፍለጋ አልቦዘኑም። ነገር ግን አየናት የሚል ጠፋ። ጊዜያቶችም ነጎዱ። ከስብሰባ መሃል ሆኖ ስልኩ ደጋግሞ ይጠራ ነበር። ማንሳት ስላልቻለ ስብሰባው እስኪጠናቀቅ ስልኩን አጥፍቶ ወደ ውይይቱ ተመለሰ። ስብሰባው ሲጠናቀቅም ስልኩን አብርቶ ሲመለከት ከ10 ጊዜ በላይ ተደውሏል። ዘውጀቲ ይላል። የሆነ ነገር የተፈጠረ አንዳች ነገር ይኖር ብሎ ፍርሃት አላወሰው። መልሶ ሲደውል ስልኩ አይነሳም። በፍጥነት ከሆስፒታሉ ወጥቶ ወደ ቤት ከነፈ። እቤት ደርሶ ቁና እየተነፈሰ እቤት ሲደርስ ሳሎን ላይ ሰብሰብ ብለው እናቱ ሲትራ፣ ኢሳምና ሀናንም አብረዋቸው ተቀምጠዋል። ሁሉንም ባይኑ ፈለገ። ሁሉም አሉ። ከእይታ ውስጥ ግን ሩሂን አጣት። ልጄ ምን ሆነሃል? ግባ እንጂ አለችው። የሚያጫወቱትን የልጅ ልጃቸውን የሲትራን የበኩር ልጅ አይመንን እንዳቀፉ ቀና ብለው እማዬ ሰላም ናችሁ አይደል? ደህና ነን የኔ ልጅ። ሩሂ የት ነችማ? እናቷ ጋር ሄዳለች። ልጄ ስልክህን ደጋግመህ ስትሞክር እኮ ሳታነሳላት ስትቀር ለብቻዋ ሄደች። ኡፍ አልሐምዱሊላህ እማዬ። ሆነ አላህ አላሳፈረኝም። ተስፋ ነበረኝ፣ ያውም የጠነከረ ተስፋ። በአላህ ላይ ተወኩል ነበረኝ፣ እርግጠኛ ነበርኩ። አዎ የኔ ሩሂ አላህ አልተውሽም። የእናትነትን ጸጋ ሰጥቶሻል። አልሐምዱሊላህ እማ። ደስታዬን እንዴት ልንገርሽ? የኔ ልጅ ይገባኛል። እኔም እናት ነበርኩ። ውይ የኔ ቆንጆ ልጅ፣ አንቺን የመሰለሽ ሌላ ቆንጆዬ ልጅ ልትኖረኝ ነው። አሁንማ ምን አልቻልኩም። ተቃቅፈው እንዳሉ ስልኳ ጠራ። ስልኩን ማንሳት ትታ እማዬ ኢሱ ነው በቃ ልሂድ፣ አባት መሆኑን ላበስረው። ቻው። እሺ ተረጋጊ አንቺ ልጅ እንዳትሰበሪ። በዚች ምድር በኖርኩባቸው አያሌ ዓመታት ብዙ የደስታ ስሜት ተሰምቶኛል። እንደ ዛሬ ዕለት ግን በአላህ ይሁንብኝ ተደስቼ አላውቅም። ከመወዳትና እስከ ጀነት አብሬያት ማድረግ ከምፈልጋት እንስት ልጅን ተሰጠሁኝ። የአባትነትን ኒዕማ ጌታ ያጎናጸፈኝ። የትኛውን ሆሄ አነባብሬ ደስታዬን ላስተነትን፣ በየትኛውም አይነት አገላለጽ ሽኩር ላደርስ እችላለሁ? ሁሉን ቻይ ለሆነው አምላካችን አላህ ጥራትና ምስጋና ይገባው። አልሐምዱሊላህ። ታሪክ ተቀየረ። አበቃ ሲባል ዳግም አስጀመረን። ወደቅን ደከመን ስንል አጠንክሮ ላነሳን፣ በማያልቅ እዝነቱ ላነሳን ጌታችን አላህ አልሐምዱሊላህ። 1 2 እያለ ወራቶች ነጎዱ። የሩሂ ሆድ ግዝፈቱ የልጁን አንድ መሆን ያጠራጥር ነበር። እሱ ምን ይሳነዋል? 9 ወር ሞልቷት ልትወልድ ወደ ሆስፒታል ገባች። ከደቂቃዎች የምጥ ቆይታ በኋላ ተገላገለች። ያውም 3 መንታ፣ 2 ሴትና 1 ወንድ። የትዕግስታቸውን ፍሬ በአንድ ጊዜ የ3 ልጆች ወላጅ ሆኑ። ሪማንና ኢምራን። ከፊቱ አንስቼ አጎንብሼ ስጠኝ አልኩት ካመሻሼ። አቤት አቀበጠኝ ጀሊል ናደኝ፣ በረህመቱ በችሮቱ አካበበኝ። ሀሴት ሞላት ውስጤን አቀበጣት ሩሂን። ከእድሜ እደፍ አጸዳኝ፣ ከጉድለቴ ሞላኝ። ከዘመን ትርምስ ከጸጸት ምልልስ አነጻኝ። አቤት ጀሊል ሾመኝ። ከ1 ዓመት በኋላ ከአልጋው እንደወትሮው ጫማዋን እያደረገ እጅን ያዢ፣ ከዛ ቀስ ብለሽ ተነሽ። እጁን ጠበቅ አድርጋ ስትይዘው ምን ፈልገሽ ነው ሆቤ አላት። እወድሃለሁ። እየተንተባተበች በስስት አይኑን እየተመለከተች ተናገረች። የሚይዘው የሚጨብጠው ጠፋው። ምንድነው ያልሽው የኔ ሀናን? ምንድነው ያልሽው? እስቲ አንዴ ብቻ ደግመሽ በይ። እወድሃለሁ የሚለውን ቃል ደገመችው። እህቴ ሩሂ። ሁሉም እየተሯሯጡ መጥተው ምንድነው ወንድሜ ምን ሆንክ ብለው ሲጠይቁት ሀናን ተሻላት። የኔ ሀናን ደህና ሆነች። ከአይኖቹ እንባ እየፈሰሱ በፈገግታ ታጅቦ ያለችውን ይተርክላቸው ጀመር። ኢሳም አቅፎት አብሮት አለቀሰ። ሩሂም ስጥ ብላ ከምትከታተለው ትዕይንት ማማ እያሉ እግሯ ስር ድክ ድክ የሚሉ ልጆቿ እየረበሿት ነቃች። አልሐምዱሊላህ። የደፈረሰው ጠራ። አላህ በተከበረ ቃሉ እንዲህ ይላል፣ ጌታህም ወደፊት ብዙን ስጦታ በእርግጥ ይሰጥሃል፣ ትደሰታለህም። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮች ሩሂ እዚህ ላይ ተጠናቋል። ታሪኩን ከወደዳችሁትና ከተመቻችሁ
ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰቦቼ እንድትሆኑ በአክብሮት ጋብዛለሁ። በሌላ ታሪክ እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።